በጀመራችሁበት ቋንቋ ጨርሱ እኔ መሄድ ያለብኝ ቦታ ቁጭ በይ ለምን የምታስጨንቀኝ ምን ያርበተብትሻል አረ እንደዛ ማለት ታርጊ አንቺ ተባክሽ እንደዛ አድርጊዋለሁ እኔ ላንቺ ተናገራለሁ እያስረዳሁሽ ነው በትክክል ምትረጂ ከሆነ ተረጂ ልንጀምረው ስንል ይላል በቃ አይነሳልህም አይነት ነገር ነው ከዛ ደግሞ ያው እሷም ደግሞ በቃ ያንተ ችግር ነው ማለት ጀመረች እኔም ደግሞ በዛ መሃል ትንሽ ሳይኮ ጀማመረኝ ነገር ፈጣሪ እንዴ እንደዚህ አይነት ወሬ እኮ እንዲህ ተብሎ አይወራም ምን ሆነሃል ማለት እንዴት በምን አይነት መንገድ ነው እኛ ጋር ሊኖርብን የሚችለው እንዴ እሱ እንደምልሽ ገባም ነገር ይልሃል በቃ ይከብዳል ስለሷም ድንግል አይደለች እኔም ደግሞ ያው ማቀው ነገር ነው ስለዚህ በፊት እሷም በሌሎች ጓደኛው ከኔ በፊት ቦይፍሬንድ ነበራት ናግባት አረጋግጠው ማለት ደገልተፈሰ ማለት ነው ፈርስት አይነልድ ኮስ ብዙ ሰፋለሁ ግን ምን አጠቃላይ እንደዚህ ታደችው ነገር ኮምታሰረሲ እኮ አንሷም አጎቷን ዋናው አጎቷ የለም እዚህ አልፎ ነው ሴትም ቆይ ይሻጉትን ሆነን እንኳን አይደለም ባሉ አላከም ብቻ ግን የቤትም ታሜታም ሰውዬ ነው ዝም በላ አንደ ሳታክ እንትን ማለት እኮ ቢያንስኛ እኛም መንፈሳዊ ሰዎች ነን እንሄዳለን ቤተክርስቲያን እሷም ትሄዳለች ጸሎት ታደርጋለች ምናምን እንደዛ ኬዝ ነው ብዬ አላስብም ምክንያቱም ያን ኑሯችንም ከሰው ጋር የሚያነካካንም ነገር የለም አንነካካም ብዙ ከማንንም ጋር ተነካክቺ ያው እሷም ስራዋ ነች እኔም ስራዬ ነው ስንገባ ነው የምንገናኘው ምናምን ከዚህ ተናግራለች ከዚህ ተተካራሽ አብታለች ሰካ እንደዛ አብታለችና ምን መሰላለች እንትን አፈሪሱ ምን ለታበናክ አብሹ አይደለም እኔ ካልበላውንት ማንም አይበላው ብላለች ስለደር በየቦታው ነው እንደጋዱ እንደዛ ብላ ተናግራለች በሶስት ጊዜና ድሮም ትወዳለች ነው ግን ያው እዚህ የሰፋሳ ሲኖርሽ ነበር ላለመጣጣም አለ ኖ ወይ ፍጹም አርገና አናውቅም ይሄ ያለመጣጣም ማለት አለመጣጣም የምትለው ነገር ሌላ ነው ግንኙነት ኦሬዲ ያደረክ ነው ግን እኔና እሱ በእኔና በባለቤቴ መሃል ምንም አይነት ግንኙነት ኖሮ እኔ ከዚህ በላይ እንዴት አንተ በምን አይነት መንገድ እንዳሰብከው እንጃ እኔ በጣም ግራ ያጋባኝ ነው ጭራሽ ለሱ እየወገንክ ነው እየመሰለኝ ያለው ግን በፍጹም እኔ ሄዋን እሺ ምንድነው የመፍትሄ ሐሳብ ንገረኝና የሚያስማማን ከሆነ እንቀጥል ለኔ የተወሰነ ጊዜ ስጡኝ ምን ያክል ጊዜ የቀናት ከሆነ ብዬ እንኳን እኔ ጾም ጸሎት ጀምሬ ነበር ጸበል መጠመቅ ጀምሬ ነበር እኔ ማለት ነው ሶ በምን ታምር ነው ከኔ ቤተሰቦች ሊሆን የሚችለው አይደለ እሱን እንኳንና ጸሎት እናርግ እንኳን ስለው የማይቀበል ሰው ነው ስለዚህ ራሱ ነው ጥፋተኛ አይደለም እናንተ የአብርሃም የሳራ ያድርግላችሁ ተብላችሁ ተመረቃችሁ ወጣችሁ ናችሁ አንቺ ከናትሽ ቤት ተመረቀሽ ነው ወጣሽው ስለዚህ ተመልሰሽ ወደ ተመረቅሽበት ቤት ነው መግባት ያለብሽ መመለስ ያለብሽ እዛ ቤት ሆነሽ የሚሆነውን ነገር ነው መሞከር ያለብሽ ስለዚህ መነጋገርም ካለብን እዛው ቤት ሆነሽ ምን ሞክራቸውም ጉዳዮች ካሉ መሞከር ያለብሽ እዛው ቤት ሆነሽ ቤተሰቦች ድጋሚ ተገናኝተናል በባለፈው ምንተስኖትን ታሪክ ታስታውሳላችሁ ምንተስኖት ከባለቤቱ ጋር ስላለው ጉዳይ በዝርዝር አውርቶን ነበር አንዳንድ ያልጠበቅናቸው ነገሮች ሰምተን ነበር ዛሬ እንግዲህ ባለቤቱን ወይዘሮ ሄዋን አግኝቻታለሁኝ ከሄዋን ጋር ስለ ግንኙነታቸው ስለ ትዳራቸው አንዳንድ ነገሮችን እናወራለንና እስከ ፍጻሜያችን ድረስ አብራችሁን እንድትቆዩ ጋብዛችኋለሁ እንደው ጊዜ ሁሉ ይሄ ቪዲዮ 5000 ላይክ መግባት አለበት ሐሳብ አስተያየታችሁን ደግሞ ኮሜንት መስጫው ላይ አስቀምጡልን እስከ ፍጻሜያችን ድረስ አሁንም አብራችሁን እንድትቆዩ ጋብዛችኋለሁ ሄዋን ስላገኘሁሽ ደስ ብሎኛል እንኳን ደህና መጣሽ እንኳን ደህና ቆያችሁኝ እኔም ስላገኘኋችሁ በጣም ደስ ብሎኛል እንግዲህ በባለፈው ከባለቤትሽ ጋር የተወሰኑ ነገሮችን አውርቻለሁኝና አሁን ስላላችሁበት ሁኔታ ስለተዳራችሁ አንዳንድ ነገር እንድትነግሪኝ እኔም ደግሞ ብትስማሙ በያስኳቸው ሐሳቦች ስላሉ ስለእንደዛ ላውራሽ ነው የመጣሁት ያው መልካም እኔ በርግጥ እዚህ ነገር ላይ ብዙ መልፋት አልፈልግም ግን ያው አንተን አክብሬ አንተን ብዬ ነው የመጣሁት ሰው ያው ማስቀየም አልፈልግም እንጂ ያው የሚለወጥ ነገር አለ አይመስለኝም
በእኛ መሀል የተሻለ የሚፈጠር አዲስ ነገር ይኖራል ብዬ እኔ እንጃ አልጠብቅም። አዎ ግን እኔ አሁንም ቢሆን ሰዎች ስሜታዊ በሆኑ ጊዜ መወሰን አለባቸው ብዬ አላስብም የትኛውም ውሳኔዎቻቸውን። ይበልጥ ደግሞ ጥንዶች በእናንተ መሀል ብዙ አይነት ክፍተት ሰይጣን ሊያመጣ ይችላል። የሰው ጠላትም ሊኖር ይችላል። የተለያዩ ነገሮች ሊፈጠሩ ይችላሉ እና እነዛን ነገሮች ተረጋግቶ ማጤኑ በጥሞና ማየቱ ከዛም ደግሞ ግልጽ ወጥቶ መነጋገሩን የተሻለ ብዬ ማስበው እና ስሜታዊ ከመሆን መቆጠቡ የተሻለ ነው። አይ ይሄ ስሜታዊ መሆንና አለመሆን ሳይሆን የሆነ ትዳር ላይ ሆነክ ወይም ጓደኛ ማቾች ሆነክ የተለያዩ ነገሮችን ልታሳልፍ ወይም ደግሞ ልትታገስ የምትችላቸው ወዮች አሉ። ግን ይሄ በፍጹም የሆነ አንዳንዴ ተግባብተህ የማትግባባቸው መንገዶች አሉና ይሄ ልትታገሰው የምትችላቸው አይነቶች ተራ ነገሮች አይደሉም። ህይወት ነው፣ ትዳር አለ፣ ትወልዳለህ፣ ፋሚሊ ካንተ የሚጠብቁ ነገሮች አሉ። ገና አንደኛ እንደወለድክ ነው ሁለተኛ አድጋ የምትባለው። ሰው በትዳር ቆይተክ መሀል ላይ ሆነ የምትቃቃረው ነገር ካለ ጀስት እንደኔ የሆነ ይሄ ወስኜ ቶሎ ቸኩዬ የወሰንኩት ነገር ነው ብዬ አላስብም። ምክንያቱም ብዙ የምታሳልፋቸው ነገሮች አሉ፣ ብዙ የምታሳልፋቸው ችግሮች አሉ። ስለዚህ በጣም እንደውም ትዕግስተኛ ነኝ ብዬ ነው ማስበው እንደኔ። አዎ ግን አሁን ብዙ ጊዜ የትዳር ስታዩ የአንድ ሰው ኑሮ ብቻ አይደለም የጋራ ህይወት ነው እና በግልሽ ልታስቢ ትችያለሽ። በግልሽ አንዳንድ ነገሮችን ልትሆኝ ስትይኝ ልትረጂም ትችያለሽ። ግን መዋሃድ የሚባለው ነገር ትዳር የሚባለው ነገር ሲመጣ ሁለት ሆኖ እንደ አንድ መሆን ነው። የአንድ ሰው ስሜት ብቻ አይደለም የሚሆንበት። ሁለቱ ሰዎች እንደ አንድ የሚያስቡበት እንደ አንድ ስሜታቸው የሚሰማቸው የሚሆኑበት ነው እና ምናልባት በዚህ ውስጥ ምን ይኖራል? የግል ስሜቶችን መጫን ሊመጣ ይችላል፣ መግፋት ሊመጣ ይችላል። ለጋራ ኑሮ ሲባል ማለት ነው። ምክንያቱም የተመሰረተው የጋራ ኑሮ ስለሆነ ምናልባት በዛ ቅኝት የተፈጠሩትን ነገሮች ለማየት ሞክረሻል? በሁለታችሁ መሀል የተፈጠሩትን ነገሮች? በደንብ ሞክሬያለሁ። በነገራችን ላይ የመጨረሻ መፍትሄ ተብሎ በሱ በኩል አንተ ስለመጣክ ነው እንጂ እኛ እርስ በርስ ለማውራት ሞክረናል። ሊሆን አላ የውስጥ ገበና ወደ ውጭ እንዳይወጣ የተቻለህን ነገር ታደርጋለህ በውስጥ በኩል። ስለዚህ ያልሞከርኩት ነገር አለ ብዬ አላስብም። አንደኛ ሰው ላይ ልተች የምችለው አይደለም ፍቅረኛ ሆኖ ወይም ባለቤት ሆኖ ሰው ላይ ዝም ብለህ ለመተቸት የሆነ ነገሮችን ትጠብቃለህ አይደለ? ስለዚህ እኔ አሁን እዚህ ላይ ስተችልህ ራሱ በቃ እንዴት ነው ትክት ብሎኝ ነው። በቃ ነገሮቹ ስልችት ስላለኝ ነው እንጂ ማወራው ይሄ ሊወራ የሚገባው ርዕስ ራሱ አልነበረም። አይ ስለ አክብሮትሽ አመሰግናለሁ። አክብረሽኝም ለመነጋገርም ፈቃደኛ መሆንሽ እኔ አመስጋኝ ነኝ። አመሰግናለሁ። እኔ አሁን ዛሬም ከማስማማቱ ባሻገር እንድትነጋገሩ በጋራ እንድታወሩ እድል ከመፍጠሩም ባሻገር የእሱን ሀሳብ ብቻ መስማት ሳይሆን ያንቺንም ሀሳብ መስማት አለብኝ ብዬም ስላሰብኩኝ ነው። ምንድን ነው መጣጣም ያልቻላችሁበት ነገር ምን ቢሆን ነው? ማለት በዚህ እሱ የነገረን ነገር አለ። እውነት እሱ በነገረን ልክ ብቻ ነው? ከማን ነው ድክመቱ ከማን ነው ጥፋቱ የሚለውን ነገር እንግዲህ ሰው ስለራሱ እኔ ጥፋተኛ ነኝ ብሎ የመናገር ልምዳችን ዝቅተኛ ነው ብዙ ጊዜ እና ከሱ ልንሰማ አይገባም። ስለ አንቺ ከአንቺ ነው መስማት ያለብን እና ምንድን ነው በመካከላችሁ የተፈጠረው ነገር? እሺ እኔ ያው ከመጀመሪያው ጀምሬ ዲቴል ልንገርክና እኔና ባለቤት የተዋወቅነው ታክሲ ውስጥ ነው። ያው በጓደኝነት ኖርማል ፍቅረኛ ሳትሆን ዝም ብለህ ስልክሽን ምናምን ትባላለህ፣ ትጀነጀናለህ፣ ታወራለህ ምናምንና ከሱ በፊት ቦይፍሬንዶች ነበሩኝ። አንድ ሁለት ምናምን ቦይፍሬንድ ነበረኝ እና ይገርማል ባለቤቴ እውነት ለመናገር ይሄ አሁን መሀላችን ላይ ከተፈጠረው ነገር ውጪ በጣም አሪፍ ሰው ነው። መልካም ነው፣ ለሴት ያስባል፣ ብቻ ለቤቱ ጥሩ ሰው ነው፣ መልካም ነው። እና አወራን። ያው ጓደኝነትን ለማጠንከር ፍቅረኛ ትሆናለህ፣ ፍቅረኝነትን ለማጠንከር ወደ ትዳር ትሄዳለህና ትዳር በቃ በሰፈራችን ሁሉ ትልቅ ድግስ ነው የተደገሰው የኔና የሱ ትዳር ማለት ነው። እና መጨረሻችን ይሄ ይሆናል ብዬ አላስብም እኔና እሱ። እና ሰርግ በላን፣ አለቀ። ኦልሬዲ ከተጋባን አሁን 8 ወር ወደ 1 አመት እየሄድን ነው። እና በዚህ የፍቅር መሀል ብዙ ውጣ ውረዶች አሉት። አለመስማማቶችም ኖርማል ነገር ነው። ግጭቶች ሁሉ ፍቅርህን ያጠናክሩታል። ገባክ አይደል? እና እኛ እንደዚህ ሆነን አብረን ይሄ ሁሉ ቻሌንጆች ምናምን ብዙ ቻሌንጆች ይኖራል። ፋሚሊ ክሱ አይሆንህም ወይ ብር የላትም ብር የለውም ተባብለን ነው እዚህ የደረስነው አይደለ? ግን በሁለታችን መሀል ምን መጣ? በመጨረሻ እኔና እሱን አሁን እኔ ወደ ፍቺ የሄድኩበት መንገድ ምንድነው? በግንኙነት ልንጣጣም አልቻለም።
ማለት በአጭሩ ግንኙነት አድርገን አናውቅም። ኦልሬዲ ከተጋባን 8 ወር ሆኖናል። የኔ ኩዮች ማለት የኔ ጓደኞች ካገቡ እንግዲህ በቅርብ አግብተው ወዲያው የወለዱ ጓደኞች አሉ። በቃ ጊዜ የሆነ እንዴት ነው እንዴ በዚህ ፍጥነት ምናምን እስኪባል ድረስ ተጋብተህ ለመውለድ ነው። ኦልሬዲ ካገባ ግዴታ መውለድ አለ። ያውን ፋሚሊ ያውቁት ምናምን ሲሆን ግዴታ ነው። ስለዚህ በሁለታችን መሀል አለመጣጣም አለ ማለት ነው። ምን እንደሆነ ከኔ እንዳልሆነ ችግሩ አውቃለሁ፣ በደንብ አውቃለሁ። ግን ከኔ ነው ብለህ ጥፋትን ወደ ራስ ወስደህም ራስን ቼክ የምታደርግባቸው መንገዶች አሉ። ግን ደግሞ አሁን ላይ በጣም እርግጠኛ ነኝ ከሱ ነው ጥፋቱ። ይሄ ሁላ ጊዜ ቆይታ ግንኙነት አለማድረግ ማለት በጣም ከባድ ነው። ማለት ፍጹም አታደርጉም ነው ወይስ በምታደርጉበት ጊዜ ስሜት አለመጠባበቅ አለ፣ አለመጣጣም አለ? ኖ ወይ ፍጹም አድርገን አናውቅም። ይሄ አለመጣጣም ማለት አለመጣጣም የምትለው ነገር ሌላ ነው። ግንኙነት ኦልሬዲ እያደረክ ነው። ግን እኔ እና እሱ በእኔና በባለቤቴ መሀል ምንም አይነት ግንኙነት ኖሮ አያውቅም። አንድ አልጋ ላይ ነው የምትተኙት? አዎ በደንብ አንድ አልጋ ላይ ነው የምትተኙት ማለት። ስለዚህ አውርታችሁ አታውቁም? ፍላጎት እንዴት ብዬ እኮ መጠየቅ እንዳለብኝ ራስ ስላጋባኝ ነው። ማለት አብራችሁ አንድ አልጋ የምትጠቀሙ ከሆነ ስለ እንደዚህ አይነት ነገር አውርታችሁ አታውቁም? ኖ እናወራለን እኮ ማለት ከማውራትም አልፈህ እኮ ትሞክራለህ ነገር። ግን የሆነ እንዴት ነው መሀል ላይ ምን እንደሚያቋርጠው የማታውቀው ነገር አለ፣ ይቋረጣል። በቃ እኔ ያልተረዳሁት ነገር እሱ የተረዳው የሆነ ነገር አለ በሚለው የሆነ 1-2 ቀን እኮ ዝም ልትባባል ትችላለህ። ግን ይሄ ምንድነው የሚባለው አንዳንዴ ትዳር ውስጥ ገብተህም አልፈለገኝም ሁላ ያስብላል እንደዚህ አይነት ነገሮች ላይ እና ኢቭን ከማውራት አልፈህ ትሞክራለህ ምናምን፣ ግን ጭራሽ ሊሆንልን አልቻለም። ኦኬ። ግን አሁን እዚህም ላይ እንድታብራሪልኝ የምፈልገው አንድ ነገር አለ። አጠቃላይ ችግሩ ይሄ ነው፣ የወሲባዊ ጉዳይ እንደሆነ ማወቅ ችለናል አይደለም? የአልጋ ጉዳይ ነው አጠቃላይ ነገሩ። እዚህ ላይ ግን አንቺም ግልጽ እንድትሆኝልኝ የምፈልገው ነገር፣ ገለልተኛ መሆንሽ እንድትናገር የምፈልገው ነገር አለ። እንግዲህ ከኔ ችግር የለም ስትይ ስለሰማሁሽ ነው። ከአንቺ ችግር አለመኖሩን በምን እርግጠኛ ልትሆኝ ይችላልሽ? ችግሩስ ምን ቢሆን ምን አይተሽ ነው ከአንቺ እንዳልሆነ ለመናገር ሲችልሽ? ምን መሰለክ፣ አንተ በባህሪ የበፊት ህይወት አለክ አይደለ? ነግሬሃለሁ፣ ቦይፍሬንድ ነበረኝ። ኦልሬዲ ባለቤት የሚያውቀው ነገር ነው። እኔ ድንግል አይደለሁ። ከኔ ሊሆን አይደለም ችግሩ፣ ከኔ ሊሆን አይችልም። ገባህ? በዛ ታይም በዛ ጊዜ በነበረህ እንትን ጥሩ ግንኙነት ከነበረክ አሁን ላይ ለምን ከኔ ይሆናል? ስለዚህ ከኔ እንዳልሆነ በጣም ሹር እርግጠኛ ነኝ ሲጀመር። ስለዚህ ከተገባችሁ ጊዜ ጀምሮ ምንም አይነት ወሲባዊ ግንኙነት በማከላችሁ የለም ማለት ነው? እንደ መፍትሄ ሲያሰባችኋቸው የተነጋገራችኋቸው ገጠመኞች ነበሩ? ያው 1-2 ለማውራት ትሞክራለህ፣ ግን ነገር ግን የሆነ የግጭት መንስኤ ይሆናል። ጭራሽ ይባስ ቤትን በጣም ሰላማዊ ህይወት ነው የምንኖረው። የምንፈልገውን እኔ የማስበውን እሱ የሚያስበውን አይነት ህይወት ነው የምንኖረው። በሀብትም ጉዳይ ያጣነው ነገር የለም እግዚአብሔር ይመስገን። ግን የሆነ ነገር ባነሳ ቁጥር ለምንድን ነው እንደዚህ ማናረገው ምናምን ባልክ ቁጥር ጭራሽ ግጭት ይሆናል። እሱ ጋር ንዴት ይመጣል፣ እኔ ጋር ንዴት ይመጣል። ምክንያቱም እኔ እሱ ነው ጥፋተኛ ለኔ አይደለም።